በዓመት ውስጥ ካሉት ሳምንታት ሁሉ እጅግ የከበደ የሐዘን የጸሎትና የሱባኤ ሳምንት ከሆሳዕና እልልታ በኋላ የሚመጣው የሕማማት ሳምንት። ይህ ሳምንት ዝም ብሎ የሥርዓት ጊዜ አይደለም። የሰው ልጅ ከፈጣሪው ጋር የታረቀበት፣ ሞት ድል የተነሳበትና ፍቅር እስከ መስቀል መሆኑ የተረጋገጠበት የታሪክ ማህደር እንጂ። ዛሬ በዚህ ቪዲዮ ከሰኞ እስከ ቅዳሜ ያለውን እያንዳንዱን ቀን ምስጢርና በጎልጎታ የተፈጸመውን ታላቅ መስዋዕትነትን በጥልቀት እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሳምንቱ የሚጀምረው በሰኞ ነው። ይህ ዕለት አንጽሖተ መቅደስ ይባላል። ክርስቶስ ወደ ቤተ መቅደስ ገብቶ ንግድ የሚያካሂዱትን በማስወጣት ቤተ ጸሎት ቤት ይባላል በማለት መቅደሱን ያነጻበት ነው። ይህም የሰው ልጅ ልቡን ከክፋት እንዲያነጻ የሚያስተምር ቀን ነው። ማክሰኞ ደግሞ የጥያቄና የትምህርት ዕለት ነው። አይሁድ ክርስቶስን በተለያዩ ጥያቄዎች ሊያጠምዱት የሞከሩበት፣ እርሱ ግን ስለ ዓለም መጨረሻና ስለ መንግሥተ ሰማያት ምስጢር ሰፊ ትምህርት የሰጠበት ታላቅ ቀን ነው። ረቡዕ የሐዘን ቀን ነው። የሰው ልጅ በ30 ብር የተሸጠበት ሌሊት። ይሁዳ ከአይሁድ ካህናት ጋር ተመካክሮ መምህሩን አሳልፎ ለመስጠት የተስማማበት ቀን ነው። በሌላ በኩል ግን መግደላዊት ማርያም ውድ የሆነ ሽቶን በራሱ ላይ በማፍሰስ ለቀብሩ ያዘጋጀችበት ዕለት ነው። አንዱ ሲከዳው፣ ሌላኛዋ ደግሞ ፍቅሯን በሽቶ የገለጸችበት አስገራሚ የታሪክ አጋጣሚ ነው። ሐሙስ ደግሞ የምስጢራት ቀን ነው። ክርስቶስ የደቀ መዛሙርቱን እግር በማጠብ እኔ መምህራችሁ ስሆን እግራችሁን ካጠብኩ እናንተም እርስ በእርሳችሁ ልታደርጉት ይገባል ብሎ ትሕትናን በተግባር ያሳየበት ነው። በዚያው ሌሊት ታላቁ ምስጢረ ቁርባን ተመሰረተ። ከዚያም ወደ ጌቴሰማኔ የአትክልት ስፍራ በመሄድ በታላቅ ጭንቀት ሲጸልይ አደረ። ደቀ መዛሙርቱ በእንቅልፍ ሲሸነፉ፣ እርሱ ግን የዓለምን በደል ተሸክሞ ለብቻው ሲታገል ነበረ። ቀጣዩ ደግሞ ዓርብ ነው። ዓርብ የዓለም ታሪክ የተቀየረበት ቀን ነው። ክርስቶስ በሐናና በቀያፋ በጲላጦስና በሄሮድስ ፊት ቀርቦ 6 ታላላቅ መከራዎችን የተቀበለበት ነው። ምራቅ ተተፋበት፣ ተገረፈ፣ በጥፊ ተመታ፣ ተዘበተበት። በመጨረሻም የገዛ መስቀሉን ተሸክሞ ወደ ጎልጎታ ወጣ። በሁለት ወንበዴዎች መካከልም ተሰቀለ። በዚያም በመስቀል ላይ ሆኖ የተናገራቸው 7 ቃላት የይቅርታና የፍቅር ማሳያ ናቸው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል የሰው ልጅ የጥላቻ ግድግዳን አፍርሶታል። ቀጣዩዋ ቀን ደግሞ ቅዳሜ ናት። ቀዳም ስዑር ትባላለች። የተሻረች ቅዳሜ ማለት ነው። የሰው ልጅ ሁሉ በሲኦል ተዘግቶበት የነበረው ደጅ የተሰበረበት ቀን ነው። ክርስቶስ በአካል በመቃብር ቢቆይም በነፍስ ግን ወደ ሲኦል ወርዶ የነበሩትን ነፍሳትን ነፃ አውጥቷል። በዚህ ዕለት በቤተ ክርስቲያን ገብረ ሰላም በመስቀሉ ሰላምን አደረገ እየተባለ የትንሣኤው ብርሃንን በናፍቆት ይጠበቃል። የሕማማት ሳምንት በኢትዮጵያ በታላቅ ስግደትና በጾም ይከበራል። ምዕመናን ጥቁር ልብስ ለብሰው ራሳቸውንም ዝቅ አድርገው በፈጣሪያቸው ፊት ይቆማሉ። ይህ ሳምንት መስዋዕትነትን ለሌላ መኖር መሆኑን ያስተምረናል። በቀጣይ የትንሣኤን ብርሃን በዝርዝር የምናይ ይሆናል። ሰላም ቆዩልን። ጌታዬ ሆነ